ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ስለዚህ ክሬም በቀደም ከትላንት ወዲያ ፖስቼ ነበረ በፌስቡክ ላይ ሼር አድርጌው በጣም ብዙ ልጆች ኧረ ቢስሚላህ ከ1000 ልጆች በላይ ስትጠይቁኝ ነበረ። ያው እኔ ማጥፍቻለሁ አጠቃቀሙን ባለመናገሬ አጠቃቀሙ ላይ ትኩረት አላደረኩም ነበረ። ማዲያት ያጠፋል ወይ ጥቋቁር ነገር በጣም ብዙ ጥያቄ ነው የጠየቃችሁኝ። ብጉር ምናምን ብጉር ማለት ብጉር አፈንድተን ብጉሩን ካፈነዳ ነው እንዲ ከጨፈለቅ ነው በኋላ ቦታው ጥቁረት ይፈጥራል። ስለዛ ነገር ብዙ ልጆች ጠይቃችሁኛል። ካጠፋ ምንድነው ካጠፋልን በኋላ መልሶ አይመለስብንም ወይ የሚል ጥያቄ ጠይቃችሁኛል። በጣም ብዙ ጥያቄ ነው የጠየቃችሁኝ ወገኖቼ። ይሄ ክሬም ልክ እንደ መድኃኒት ነው። እንደ ኖርማል ሎሽን አይደለም። እሺ ኖርማል ሎሽን አይደለም። ኖርማል ፊታችን የምንንከባከብበት ፊታችን የምንጠብቅበት ኖርማል ሎሽን የፊት ክሬም ኖርማል አይደለም። ይሄ ልክ እንደ መድኃኒት ነው። መድኃኒት በተለምዶ ብዙ ጊዜ ሰው ሳይታመም መድኃኒት አይጠቀምም። እንደምታውቁት ሰው ሳይታመም ተመሬት ተነስቶ አሁን ምንም ሳያማችሁ ተመሬት ተነስታችሁ የራስ ምታት ኪኒን አትወጡም ወይ እግራችሁ ሳያማችሁ የሐኪም ቤት አትሄዱም ወይ ሆዳችሁ ሳይቆርጣችሁ መድኃኒት ከመሬት ተነስታችሁ ለሆድ ቁርጠት የተዘጋጀ መድኃኒት አትወጡም። ተመሬት ተነስታችሁ ፓናዶል አትወጡም ካላመማችሁ በስተቀር መድኃኒት ማለት ነው። ይሄም ልክ እንደዛ ነው። ልክ እንደ መድኃኒት ነው። ኖርማል ዝም ብለን ሁሌ የምንጠቀመው ሳይሆን ልክ እንደ መድኃኒት ነው። ፊታችን ከጠራ በኋላ ከለቀቀ በኋላ እናቆመዋለን ማለት ነው። እንደማይመለስ መዳሜ ዶክተር ናት። እንደማይመለስ 100% ነግራኛለች ሴትዬ ማለት ነው። እኔ አሁን እንደነገርኳችሁ እዚች ጋር ትንሽ የቀረ አለ። ይሄ በጣም ተበላሽቶ ነበረ። በዚች ጋር በጣም ፊቴ ባንድ ጎን ልክ በጥፊ እንደተመታ ሰው ባንድ ጎን በጣም ተበላሽቶ ነበረ። ትንሽ ይቀራል። ይታያችኋል። ትንሽ ጠቃጠቆ ትንሽ ይቀራል። ይሄ እስኪጠፋ ድረስ አላቆምም ማለት ነው። እስካሁን ጀምሬ አቁሜ ስላላየሁት 100% መፍረድ አልችልም። ከቆመ በኋላ አይመለስም ወይ? ግን እንደማንኛውም መድኃኒት ያጠፋል ማለት ነው። ለምሳሌ አንድ ሰው እንዴት ነው ወባ ታይፎይድ ታሞ ሐኪም ቤት ቢሄድና ቢታከም መድኃኒት ቢሰጠው ያንን ወባ ወይንም ያንን ታይፎይድ ያጠፋል አይደል? እንደዛ ነው። ይሄ በትዕዛዝ ነው። ወይ ፋርማሲ ውስጥ ነው የምትገዙት ወይ ሐኪም ቤት ሄዳችሁ ታዞላችሁ እንጂ እንደማንኛውም እንደ ቫዝሊን እና እንደ ኒቪያ ክሬም ወይ እንደ ተለያየ ክሬም ማንኛውም ሱቅ ውስጥ የምንገዛው እቃ አይደለም። ገባችሁ? ይሄ ልክ እንደ መድኃኒት ነው። ፊት ማዲያት የጥብስብስ ያለ እኔ እንደነገርኳችሁ በኩል ሰበብ ይሄም ተበላሽቶ ነበር። አይኔ እዚህ ስር ፊቴ በጣም ተበላሽቶ ነበር። እዚህ አካባቢ በጣም ጥቁር ነበር። አልሐምዱሊላህ እንደምታዩት አሁን ፊቴ በጣም ነጭ እየሆነ ነው። በጣም እኔ ከልክ በላይ መንጻት አልፈልግም። ፊቴ ይሄ እንደዚህ የተበላሸው እቺኛው የቀረችው እቺ ስትቀር አቆማለሁ ማለት ነው። መዳሜ ግን እንደማይመልስ 100% ነግራኛለች። እንደውም ፌስቡክ ላይ ሳውዲዎች ብዙ ልጆች በኮሜንት ላይ ፎቶ አስቀምጠውልኛል። እኔም እየተጠቀምኩ ነው፣ ተጠቀሙ የሚል ፎቶ እያነሱ ያስቀምጣሉ። ሳውዲ ውስጥ 65 ሪያል ነው አሉ። ሳውዲ ፋርማሲ 65 ሪያል ኮሜንት ላይ ነው ልጆች የነገሩኝ። በብዛት አረቦችም ይጠቀሙታል፣ በብዛት ብዙ ሸቃሎችም እየተጠቀሙት ነው። እና ይሄ እንደ መድኃኒት ነው። በቃ አንድ ሰው ፊቱ ላይ ችግር ካለበት ይጠቀማል፣ ሲለቅለት ያቆማል ማለት ነው። ልክ እንደ ቫዝሊን ወይ እንደ ኒቪያ ክሬም እንደ ተለያየ ነገር ሁሌ የምንጠቀመው ነገር አይደለም። መረዳት ያለባችሁ ነገር ሁሌ እንጠቀመው ብንል ራሱ አንችልም። ምክንያቱም ውድ ነው። ሴትዮዋ የዚህ የነገረችኝ ከ50 እስከ 60 ድርሃም ነው። ይቺ አሁን 1 ወር ሊሞላት ነው። አለቀች። ባዶ እኮ ናት። ትንሽ ነው የቀረው ውስጡ እና በየወር 60 ድርሃም እንዴት ነው ለክሬም የምንገዛው? በነገራችን ላይ ፊታችሁ 10 ነገር ባታስለምዱ የተለያየ ክሬም፣ የተለያየ ሳሙና፣ የተለያየ ነገር ባትጠቀሙ ጥሩ ነው ባይነኝ። እኔ በተፈጥሮ ብዙ ጊዜ ቫዝሊን ነው የምጠቀመው። ፊቴም ቅባታማ ነው፣ ወዛማ ነው። ቫዝሊን ራሱ የምጠቀመው ክረምት አካባቢ ብርድ እንትን ስለሚል ማለት ነው።
ብርዱ ስለሚለበልብ ለዛ ብዬ ነው። እና አሁን ልነግራችሁ የፈለኩት ሁሉ ነገር ያጠፋል። ፊት ላይ ያለ ሁሉ ነገር ያስወግዳል። ማዲያት በሉት፣ ብጉር በሉት፣ ብጉንጅ በሉት፣ ብጉንጅ አላህ ይስጥር የተለየ ነገር ነው። ብጉር ምናምን የፊት ጠባሳ ምናምን ያለ ሙልጭ ፊት ላይ ያለ ነገር በአጠቃላይ ሙልጭ ያደርጋል። ያው እንደኔ ነጭ ያደርጋል። ይገርማችኋል። እንደውም እንትን ነበረብኝ ይሄ ምንድነው የሚባለው ንቅሳት ልጅ እያለሁ እዛ ኦሮሚያ ክልል ገጠር ነኝ ከብት ስንጠብቅ ምናምን ከነሱ ሲነቀሱ አይቼ ተነቅሼ ነበረ በዚህና በዚህ ሁለት ንቅሳት። ያንን ንቅሳት አረብ ሀገር መጥቼ ከዚህ በፊት ራሴን የገጠሬነት የማይብነት ስሜት ተሰምቶ በመርፌ ቦርቡሬ ሁለቱም በኩል አውጥቼው በጣም ትልቅ ምልክት ነበር። ያ ነገር ያልሞከርኩት ነገር የለም ያ ምልክት ለማጥፋት። ይገርማችኋል በዚህ ክሬም ነው የጠፋው እሱ ማለት ነው። እና ክሬማም ልታልቅ ነው እና ትንሽ ነገር ቀርታለች። እሷም ስታልቅ አቆመዋለሁ ማለት ነው። እንደማይመለስ 100% ተነግሮኛል። ሌላው ደግሞ አጠቃቀሙ ላላችሁ በቀደም እንደዚህ ገልብጬ ነበረ መሰለኝ ያስኩት እንትኑ እንደዚህ ነው። ኪዩቪ ነው ኪዩቪ። እና አጠቃቀሙ ላላችሁት ለምሳሌ ሙስሊሞች በቀን 5 ውዱ ስለምታደርጉ ለናንተ ማታ ብትጠቀሙት ጥሩ ነው። ለምሳሌ ኢሻ ከሰገዳችሁ በኋላ ቶሎ ኢሻ ሰግዳችሁ ከሰገዳችሁ በኋላ እስከ ጧት ድረስ ፊታችሁ ላይ እንዲያርፍ ልክ እንደሰግዳችሁ ውዱ አድርጋችሁ እንደጨረሳችሁ ወይ ደግሞ መግሪብ ላይ ውዱ ታደርጉና ቆይ አንዴ ዋይፋዩን ልዝጋው። ወይንም መግሪብ ላይ ውዱ ታደርጉና የመግሪብ ውዱ ላይ ኢሻ ስለሚቆይ ማቆየት ትችላላችሁ። ወዲያውኑ ትቀቡና እስከ ሌሊቱ ሙሉ ይቆያል። እናንተ ላይ ስትተኙ ከተቀባችሁት ልክ ስትተኙ ሌሊት ስራ ሲጨርሱ ከተቀባችሁት ትራስ ብድ ልብስ ምናምን ስለሚጠርግባችሁ ብዙም ጥቅም አይኖረውም። ፊታችሁ ላይ የበለጠ እንዲቆይ መግሪብ ኢሻ ከሰገዳችሁ በኋላ ተቀቡት። ወይንም ደግሞ ጧት እንደተነሳችሁ ከሱቢ ሰላት በኋላ ወይንም ጧት ፊታችሁ ከታጠባችሁ በኋላ ትቀባላችሁ። ዙሁር ውዱ እስከምታደርጉ ድረስ ይቆያል። ደግማችሁ መጠቀም አይጠበቅባችሁም ማለት ነው። ክርስቲያኖች ጧት ተቀብታችሁ ፊታችሁ እንደታጠባችሁ ጧት ተቀብታችሁ እስከ ማታ ዋሉበት። አትታጠቡት፣ ቶሎ ዋሉበት። ስትውሉበት የበለጠ ጥቅሙ ይደግፈዋል ማለት ነው። የበለጠ ጥቅም ይኖራል። ቶሎ አትታጠቡት፣ ዋሉበት። ማታ እንደማንኛውም ሰው ታጠቡ። ግን በቀን አንዴ ብትጠቀሙ ቶሎ ለውጥ ለማግኘት ከፈለጋችሁ ሁለቴም ብትጠቀሙ ጥሩ ነው። ግን ቶሎ ያልቃል ክሬሙ ብዙም አይደለም። ጧት ማታ መጠቀም አይጠበቅባችሁም እላችኋለሁ። ለማንኛውም ሙስሊምም ሆናችሁ ክርስቲያን በሚመቻችሁ ሰዓት ፊታችሁ ቶሎ በማትታጠቡ ሰዓት ቢያንስ 8 ሰዓት ያህል 6 ሰዓት ከ6 ሰዓት በላይ 8 ሰዓት 9 ሰዓት ያህል ፊታችሁ ላይ ቢቆይ ሳትታጠቡት ጥሩ ነው ብዬ እንትንላለሁ። እንግዲህ ለአህሳስየም ሆነ ለሁሉ ነገር እና አለርጂ ካለብኝ ብላኛለች የሆነ ልጅ የሽታ አለርጂ ካለ ሽታ አለው ብላ ምንም አይነት ሽታ የለውም ይሄ ክሬም ምንም አይነት ሽታ ምንም ነገር ሽታ የለውም። ቆንጆ ነው በአጠቃላይ እና ይሄ እንደ መድኃኒት ነው። እንደ ኖርማል እንደ ቫዝሊን እንደ ኒቪያ ክሬም ኖርማል ክሬም አይደለም። እና በቀን አንዴ ወይ ጧት ወይ ማታ አንዴ ተጠቀሙት። እንደዛ ነው አጠቃቀሙ። ይመለሳል የምትሉት ነገር እንደማይመለስ 100% ተነግሮኛል። ኖርማል ክሬም አይደለም እንደ መድኃኒት ነው። እና ይገባችኋል ብዬ ተስፋ አደርጋለሁ። እንግዲህ መልእክቴን ጨርሻለሁ። በጣም ፌስቡክ ላይ ብዙ ጥያቄ ስለመጣ ነው እንትን ያልኩት። ተመልሼ መልስ እንዲሆናቸው ሼር አደርገዋለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። እንግዲህ ከነገ ጀምሮ ከዚህ 2 ቀን በኋላ ከዚህ በፊት አረብ ሀገር እንዴት ሰርቼ እንደከሰርኩኝ ኢትዮጵያ ከአንድ 2ቴም እንዴት እንደከሰርኩ ስንት አይነት ንግድ ጀምሬ እንደከሰርኩና ለምን ተመልሼ ወደ አረብ ሀገር እንደመጣው ምን ብንሰራ ያዋጣናል እንዴት ብራችን መጠንቀቅ አለብን በሚለው ጉዳይ በተከታታይ ከራሴ ከገጠመኝ ነገር ይዤላችሁ መጣለው ማለት ነው። ለዛሬ ያለኝን ይሄ ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ አድርጉ። በነገራችን ላይ ከትላንትና የፖስትኩት ቪዲዮ ብዙ ላይክ የለውም። ወደ 400 ሰው በላይ አይቶታል፣ ግን ላይክ የለውም። ምክንያቱም ላይክ የሌለበት ምክንያት ፌስቡክ ላይ ሼር ስላደረኩት ነው። ከፌስቡክ ላይ ገብተው ሲያዩ ላይክ ኢሜል ስለሚጠይቃቸው ላይክ ማድረግ አይችሉም። አንዳንድ ሰዎች አጠቃቀሙን ያውቃሉ። ከላይ ያለችው 3 ነጠብጣብ ሲነኩ ኦፕን ዩቲዩብ የሚል አለ። ወደ ኦፕን ዩቲዩብ ገብተው ቀጥታ ላይክ ማድረግ በደንብ ኮሜንት መስጠት ማየት ይችላሉ። ግን
ኦፕን ዩቲዩብ ካላደረጉ ዝም ብሎ ለራሳቸው ቪዲዮን ብቻ አይቶ እንትን ካሉ ቪው ብቻ ነው የሚመዘግበው ማለት ነው። ከቻላችሁ ገብታችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ለጓደኞቻችሁ ሼር አድርጉ። ቆንጆ ክሬም ነው፣ ተጠቀሙበት። አመሰግናለሁ። እሺ ቻው።